ውድና የተወደዳችሁ የቅዱሳን ዝክር ቤተሰብ የሆናችሁ በኪዳነ ምሕረት ስም ላይክ እና ሼር ያደረጋችሁ የኪዳነ ምሕረት ፍቅራችሁን ለምእመናን አስተላልፋችሁ በረከት እንዲያገኙ ከተያዙበት ደዌ ከተያዙበት ያጋንንት ስራት እንዲፈቱ በጎ ስራ ተሰሩ ዘንድ በኪዳነ ምሕረት ስም ጠይቃችኋለሁ። እግዚአብሔር ቢረዳኝ ከዚህ በመቀጠል የሚያዝያ ድርሳነ ኪዳነ ምሕረትንና የዕለቱን ስንክሳር አነባለሁ። እግዚአብሔር ለኔ ማንበብን ኃይል፣ ስልጣን፣ ጥበብን ይሰጠኝ ዘንድ ለእናንተም ሰምቶ የማስተዋልን ጸጋ ጥበብን ይሰጠን ዘንድ የአምላክ በጎ ፍቃድ ይሁንልን። አንድ አምላክ በሚሆን በአብ በወልድ በመንፈስ ቅዱስ ስም ሚያዝያ 16 ቀን የሚነበብ የኪዳነ ምሕረት ድርሳን ይህ ነው። ልመናዋ ክብሯ ለዘላለም ከሁላችን ጋር ይደርና ፍጥረቱን ሁሉ የሚመግብ ጌታችን ጡቷን እየጠባ 2 ዓመት ከኖረች በኋላ 70 ሰገል ኮከብ እየመራቸው በምስራቅ በኩል መጥተው ወርቅ ገበሩለት። ሄሮድስ ይህን ነገር በሰማ ጊዜ በግዛቱ ያሉትን ሕፃናት ይገድሉ ዘንድ አዘዘ። ያን ጊዜ እመቤታችን ለዮሴፍና ከሰሎሜ ጋር ደግሞ መልአኩ እንደተናገረው ወደ ግብፅ ሀገር ተሰደደች። ሰማይን ምድርን ከፊቱ መቆም የማይቻላቸው ጌታን ይዛ ተሰደደች። የሚጠጉበት ቦታም ደግሞ አጡ። ከሀገር ወደ ሀገር ከበረሃ ወደ በረሃ ከልጇ ጋር ተሰደደች። በረሃብና በጥም በብዙ ድካም ደግሞ ሁሉን በእጁ የያዘ ጌታን አዝላ ተሰደደች። የአንካሶችን እግር ባቀና ፈንታ መንገድን እየመራችው ሽፍቶችም በጎዳና አስደነገጧት። ልብሷንም በገፈፏት ጊዜ ልጄን በባዕድ ሀገር እንዳትገድሉት ብላ መሪር እንባን አለቀሰች። እርሷ ግን እናቴ አታልቅሽ ይላት ነበረ። የሚነግራትን ትሰማው ነበረ፣ በልቧም ደግሞ ታኖሮ ነበረ። ፀሐይ ልብሷ፣ ጨረቃ የእግር ጫማዋ፣ 12 ከዋክብት የራስ ጥላዋ የሚሆኑ ደም ግባቷን ዮሐንስ ያያት ልጇን እንዳይገድለው መልአኩ በነገራት ከሄሮድስ ያመለጠች እመቤታችን ማርያም ይህች ናት። ሄሮድስ ከሞተ በኋላ ተመልሳ ወደ ሀገሯ ናዝሬት ገባች። ልጇም እናት አባትህን አክብር ተብሎ እንደተጻፈ አክብሮ እየታዘዛት አደገ። 30 ዓመት ሲሆነው በዮርዳኖስ ተጠመቀ። አብ ልጅነቱን መሰከረለት። መንፈስ ቅዱስ በእርግብ አምሳል ወርዶ በራሱ ላይ ተቀመጠ። ከዚህ በኋላ 40 ቀን ጾመ። ከእናቱና ደቀ መዝሙርቱ ጋር በሰው ልማድ ወደ ሰርግ ቤት ተጠራ። ያዘዘችውን ሁሉ ይፈጽምላት ነበርና በመለኮታዊ ስልጣኑ ውሃውን ጠጅ አደረገ። ያደረገውን ተአምራት ለወገኖቹ እስራኤል ገለጠ። ለታመሙ ሰዎች ድህነትን አደረገ። በደብረ ታቦርም ብርሃን መለኮቱን ገለጠ። ወንጌልን አስተማረ። መድኃኒት የተባለ ክርስቶስ በአህያ ተጭኖ ወደ ቤተ መቅደስ ገባ። የሐዋርያትን እግር አጠበ። ለድህነት የሚሆን ሥጋውን ደሙን ሰጣቸው። ይሁዳ አሳልፎ ሰጠው። የአይሁድ ጭፍራ ይዘው አሰሩት። ጲላጦስም ገርፎ ለካህናቱ ሰጣቸው። በእርሱ ሞት እኛን ያድነን ዘንድ አይሁድ ያመጡበትን መከራ፣ ስድብ፣ ተግዳሮትን በመስቀል ላይ ተቀበለ። አይሁድ ይህን ሁሉ መከራ ሲያደርሱበት እናቱ ማርያም አልተለያትም። በመስቀሉ እግር ቆማ ሳለች ወደ ቤቱ የወስዳት ዘንድ ለወዳጁ ለዮሐንስ አደራ ሰጣት። በተሰቀለም ጊዜ ፀሐይ ጨለመ፣ ብዙ ታምራትን ተደረጉ። 9 ሰዓት በለበሰው ሥጋ ሞተ። በአካል ነፍስ ሲኦል ወርዶ ነፍሳትን አወጣቸው። አዳምና ሔዋንን በሳቱ ጊዜ ከገነት በወጡበት ሰዓት ወደ ገነት አገባቸው። ዓርብ 11 ሰዓትም ሥጋው ተቀበረ። እሁድ ሌሊት መለኮታዊ ስልጣኑ ተነሳ። ለእመቤታችንና ለሌሎች ሴቶች ለሐዋርያትም ተገለጸላቸው። ከቶማስ ጋር ግን እስከ 40 ቀን ድረስ አልተገናኙም ነበረ።
እናቱ ማርያምን ሐዋርያትንና ከእነርሱ ጋር ላሉት ተስፋውን ይጠብቁ ዘንድ አረጋጋቸው፣ ባርኳቸው ወደ ሰማይ አረገ። በአባቱ ቀኝ ተቀመጠ። ነቢዩ ዳንኤል የዘላለም አገዛዝ፣ ጌትነትን፣ መንግሥት፣ የዘላለም ሥልጣን ተሰጠው እንዳለ ዳንኤል 7:14 ከዚህ በኋላ አስቀድሞ እንደነገራቸው ለሐዋርያት መንፈስ ቅዱስን ላከላቸው። ዳግመኛም ይህን ዓለም ለማሳለፍ ከአብ ከመንፈስ ቅዱስ ጋር በአንድ መንግሥት በአንድ አገዛዝ ይመጣል። በኃጥአን ሊፈርድባቸው፣ ለጻድቃን ሊፈርድላቸው። በዚያች ቀን በዚያች ሰዓት ስለ እመቤታችን ማርያም ቃል ኪዳኗ ብሎ ይማረን፣ በቀኙም ያቁመን። ልመናዋ ክብሯ ለዘላለሙ ከኔና ከናንተ ከሁላችን ሕዝበ ክርስቲያን ጋር ጸንቶ በእውነት ለዘላለሙ ይኑር አሚን። ያለ ሐሰት ልመናዋ ክብሯ ከሁላችን ጋር ለዘላለም ይደርብና አምላክን የወለደች የምሕረት እናት እመቤታችን ያደረገችው ተአምር ይህ ነው። አሁንም አባቶቼ፣ ወንድሞቼ ተስፋ ወደምናደርገው ወደ እመቤታችን ማርያም ቃል ኪዳን እንመለስ። የካቲት 16 ቀን እንደዚህ የሚል ቃል ኪዳን ሰጣት። በስምሽ ቤተ ክርስቲያን የሠራውን፣ ምስጋናሽ የጻፈውን፣ ስምሽን የጠራውን፣ መታሰቢያሽን ያደረገውን እምርልሻለሁ የሚል ቃል ኪዳን ልጇ ወዳጇ ጌታችን ኢየሱስ ክርስቶስ ለእናቱ ማርያም ሰጣት። እርሷ ለቅዱሳን ሥራቸው በድካማቸው ቃል ኪዳን እንደሰጣቻቸው ጌታም ለእመቤታችን የምሕረት ቃል ኪዳን ሰጣት። እናቱ ማርያምን አረጋጋት፣ ደስ ማሰኛት። በድንግልና ስለ ጸነሰችው ለእናቱ ድንግል ማርያም የምሕረት ቃል ኪዳን ሰጣት። 9 ወር ከ5 ቀን በማኅፀኗ ስለ ተሸከመችው ልጇ ወዳጇ ለእመቤታችን ማርያም የምሕረት ቃል ኪዳን ሰጣት። ከሥጋዋ ሥጋ ከነፍሷ ነፍስ ነስቶ ፍጹም ሰው ስለሆነ ያለመለወጥም ለመለኮቱ ጋር አንድ ስላደረገ ልጇ ወዳጇ ደግሞ ለእናቱ ለድንግል ማርያም የምሕረት ቃል ኪዳንን ደግሞ ሰጣት። ማኅተመ ድንግልናዋ ሳይለወጥ ስለወለደችው ልጇ ወዳጇ ለእናቱ ድንግል ማርያም የምሕረት ቃል ኪዳን ሰጣት። የድንግልና ወተት እየጠባች ስላሳደገችው ልጇ ወዳጇ ለእናቱ ድንግል ማርያም የምሕረት ቃል ኪዳን ሰጣት። አቅፋ ስላሳደገችው ልጇ ወዳጇ ለእናቱ ድንግል ማርያም የምሕረት ቃል ኪዳን ሰጣት። ከእርሱ ጋራ በእግሯ ወደ ምድር ግብፅ በመውረዷ ልጇ ወዳጇ ለእናቱ ድንግል ማርያም የምሕረትን ቃል ኪዳን ሰጣት። እርሱን አዝላ ከእህቷ ከሰሎሜና ከወንድሟ ዮሴፍ ጋር ከሄሮድስ ፊት በመሰደዷ ልጄ ወዳጇ ለእናቱ ድንግል ማርያም የምሕረት ቃል ኪዳንን ደግሞ ሰጣት። ደብረ ቁስቋም ገብታ ወደ ሀገሯ ናዝሬትና ወደ ኢየሩሳሌም ምድር እስከምትመለስ ድረስ ከእርሱ ጋር ከሀገር ወደ ሀገር ከበረሃ ወደ በረሃ በረሃብና በጥም በብዙ ድካም በመመላለሷ ልጇ ወዳጇ ለእናቱ ለእመቤታችን የምሕረት ቃል ኪዳንን ሰጣት። ስለ ደረሰባት ድካምና መከራ ወንበዴዎች ልብሷንና የእነ ዮሴፍን ልብስ በገፈፏቸው ጊዜ ስለ አለቀሰችው ለቅሶ ልጇ ወዳጇ ለእመቤታችን የምሕረት ቃል ኪዳን ሰጣት። ሰይጣን እርሷንና ልጇን የደረሱበትን ቦታ ለሄሮዶስ በነገረው ጊዜ የዮሴፍ ልጅ የሳይ ሄሮዶስ ጭፍሮቹን እርሷን እየፈለጉ መምጣታቸውን ሲነግራት ስለደነገጠችው ድንጋጤ የምሕረት ቃል ኪዳን ሰጣት። በቤተ መቅደስ በካህናት መካከል ተቀምጦ ሲጠይቃቸውና ሲመልስላቸው ስላገኘችው ልጇ ወዳጇ ለእናቱ ድንግል ማርያም የምሕረት ቃል ኪዳን ሰጣት። ወደ ሰርግ ቤት ከእርሷ ጋር በተጠራ ጊዜ በሥልጣኑ የሚያደርገውን ተአምራት አውቃ ብላቴኖቹን የሚላችሁን ሁሉ አድርጉ ባለችው ቃል ለእናቱ ለድንግል ማርያም የምሕረት ቃል ኪዳን ሰጣት። ለሕዝቡ ወንጌልን እያስተማረ ሳለ እርሱን ታየው ዘንድ ከያዕቆብና ከዮሐንስ ጋር በሄደች ጊዜ በድንግልና ስለወለደችው ተወልደዋለችና
ይሁዳ እነሆ እናትህን ወንድሞች ሊያነጋግሩ ፈልገው በውጭ ቆመዋል አለው። እርሱ ግን ለነገረው መልሶ እናቴ ማናት? ወንድሞቼስ እነማን ናቸው? አለ። እጁንም ወደ ደቀ መዛሙርቱ ዘርግቶ እነሆ እናቴና ወንድሞቼ በሰማያት ያለውን የአባቴን ፍቃድ የሚያደርግ ሁሉ እርሱ ወንድሜ፣ እህቴ፣ እናቴም ነው አለ። ይህን ማለቱ ወደ ሄደበት አገር ይከተሉት ዘንድ እናቱን ደቀ መዛሙርቱንና ወንድሞችን የሚያረጋጋበት ጊዜ ባለመሆኑ ነው። እርሷንም ከቤትሽ ተቀመጪ አላት። እርሷ ከእርሱ ጋር በቀንም በሌሊትም በባሕርም በየብስም ከሀገር ወደ ሀገር ከበረሃ ወደ በረሃ መሄድ አትችልምና እርሱን በመፈለግ እንዳትደክም የሴቶች ተፈጥሯቸው ደካማ ነውና፣ ስለዚህ ከዮሴፍ ልጆች ቤት ተቀመጪ አላት። እነርሱም እመቤታችን ከቤቷ ሳትገባ የወለደችው ወንድሟ ዮሴፍ ልጆች ናቸው። የብዙዎች እናት እመቤታችን ከዮሴፍ ቤት ስትገባ ሕፃናት ነበሩና አሳደገቻቸው፣ የወንድሟን ልጆች ናቸውና። ስለዚህ የጌታ ወንድሞች ተባሉ። ልመናዋ፣ ክብሯ፣ የልጇ ቸርነት ለዘላለም በእኔና በእናንተ በሁላችን በሕዝበ ክርስቲያን ጋር ጸንቶ ለዘላለሙ ይኑር አሜን። ያለ ሐሰት እናታችን ኪዳነ ምሕረት ለሀገራችን ሰላሙን፣ ፍቅሩን፣ አንድነቱን መልሽልን። እናታችን ኪዳነ ምሕረት ሆይ ያቀረብነውን ጸሎት ልመናችን ከደመና በታች አይዋልብን። እናታችን ኪዳነ ምሕረት ሆይ ታመው በሆስፒታል፣ ታመው በቤታቸው፣ ታመው በጸበል ስፍራ፣ ታመው ጠያቂ አጠው በመንገድ የወደቁትን በስደት ዓለም ያሉትን ሕሙማን ሁሉ ፈውሽልን። እናታችን ኪዳነ ምሕረት ሆይ በእስር የሚንገላቱትን ፍርድ የተጓደለባቸውን በዓለም ሁሉ ያሉትን እስረኞችን ጎብኝልን፣ አስፈችልን። ድንግል ማርያም ይቻልሻል። በተገባልሽ ቃል ኪዳን ልመና ጸሎታችንን ሰምተሽ ኃጢአታችንን አስተሰሪልን። እንዲህም ብለን ቅዱስ የሆነውን ስም እንጠራለን። አባታችን ሆይ በሰማያት የምትኖር ስምህ ይቀደስ፣ መንግሥትህ ትምጣ፣ ፍቃድህ በሰማይ እንደሆነች እንዲሁም በምድር ትሁን። የዕለት እንጀራችንን ስጠን ዛሬ፣ በደላችን ይቅር በለን እኛም የበደልነውን ይቅር እንደምንል። አቤቱ ወደ ፈተና አታግባን ከክፉ ሁሉ አድነን እንጂ መንግሥት ያንተ ናትና፣ ኃይል፣ ክብር፣ ምስጋና ለዘላለሙ አሜን። እመቤታችን ቅድስት ድንግል ማርያም ሆይ በመልአኩ በቅዱስ ገብርኤል ሰላምታ ሰላም እንልሻለን። በሐሳብሽ ድንግል ነሽ፣ በሥጋሽም ድንግል ነሽ። የአሸናፊ እግዚአብሔር እናት ሆይ ሰላምታ ላንቺ ይገባሻል። ከሴቶች ሁሉ ተለይተሽ አንቺ የተባረክሽ ነሽ፣ የማኅፀንሽ ፍሬ የተባረከ ነው። ጸጋን የተሞላሽ ቅድስት ሆይ ደስ ይበልሽ፣ ልዑል እግዚአብሔር ከአንቺ ጋር ነውና ከተወደደው ልጅሽ ከጌታችን ከመድኃኒታችን ከኢየሱስ ክርስቶስ ዘንድ ይቅርታንና ምሕረትን ለምኝልን ኃጢአታችንን ያስተሰርይልን ዘንድ ለዘላለሙ አሜን።